በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለገናናው ለኃያሉ ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ ቢፈቅድ የመልክዓ ገብርኤል በአማርኛ አነብላችኋለሁ። ለኔ እግዚአብሔር የማንበብን ስልጣን ለናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጥቶን እንድንባረክበት ያምላክ በጎ ፈቃድ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን ሁላችሁም እናሳስባለን። ለአገልግሎቱ ነባር ለሆናችሁ እንግዲህ እንደተለመደው ላይክ ሼር እያደረጋችሁ ምእመናን እንድታበዙልን በቅዱስ ገብርኤል ስም እጠይቃለሁ። ሰላም ገብርኤል። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታ የመጠን እናገር ዘንድ የማስተዋል መጽሐፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነን። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔርን ዙፋን ተሸክመ የከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህም። ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ሥራህና ስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚያደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እላለሁ። ቅዱስ ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገሁንና የሰርኩን መሥዋዕት የምታሳርግበት ጊዜ የኔን ኃጡን ኃጢአታችንን አስተሰርይልን።
ሰላም ለቀራንብቲከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ አንተም እንጂ የሰላም ዕረፍት ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሆኑ ጆሮችህ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ የጭንቅና የመከራም ለማውጣት የተላክ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችህን ጋርደህ ከሚቃጠል እንዳድሃናቸውም እኔንና እኛን አገልጋዮችህን በረድኤት ኃይልም ከሚነደው እሳት አውጣን አድነን። ሰላም ለአእናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም እንልሃለን። የንጽህና የቅድስና መገኛ ለሆኑ ክንፎችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም ለእኛ እዚህ ለተሰበሰብነው የምንጸድቅበትን የምንድንበትን የምስራች አብስረን። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እንላለን። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው፣ ለከናፍሬም የትዕግስት መዝጊያ አበጅለት። ሰላም ለልሳነከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበትህ ሰላም እንልሃለን። የባቢሎንን የእሳት ውዕየት ወደ ቀዝቃዛነት የለወጠ ለስትንፋስህ ጠል ሰላም እንልሃለን። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም እኛንም የሁላችንንም የመከራውን ቁስል እንዳይጠዘጥዘን እንዳይነዘንዘን ከእሳት ነበልባል አድነን። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮህ ሰላም እንልሃለን። ዳግመኛም በንጽህና ሀብል ላጌጠ አንገትህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትከሻህ ሰላም እንላለን። ረቂቅ የሆነ የብርሃን ሞጣሄት ለደረበ ዘባንህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እንችል ዘንድ የድርሰት መንፈስ አሳደርብን። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እንልሃለን። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እንልሃለን። ቅዱስ ገብርኤል ሆይ
እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስበው የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ አይኖርም። ሰላም ለአእዳዊከ ቅዱስ ገብርኤል እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ ሁላችንንም አውጣን። ሰላም ለኩርናአከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህ ሰላም እንላለን። ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣን። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ቅዱስ ገብርኤል ሆይ ብሩክ ጸጋን የሚለግስ መዳፍ ሰላም እንልሃለን። የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀን። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፈ ለጣቶችህ ጽፍር ሰላም እንልሃለን። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እንላለን። ቅዱስ ገብርኤል ሆይ ስለ እኛ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልን። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም እንልሃለን። የሦስቱ ሕዋሳተ አካል መሥዋዕት ለሆነው ጽሩይ ልቦና ሰላም እንልሃለን። ቅዱስ ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እንልሃለን። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የድህነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎችህ ጋርድልን። ሰላም ለአማኡቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀትህ ሰላም እንላለን። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህ ሰላም እንልሃለን። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ
ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ዘንድ እባክህ የዕድሌን ዕጣ ፈንታ ንገረን። ሰላም ለአቁያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቁያጾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ ሰነፎች ልቦና አዳራሽ ሰራች፣ ለአዳራሽነቷም 7 አምድ አቆመችላት። ሰላም ለአጋሪከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጤስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አመዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብኢከ ቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶችህ ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ቅዱስ ገብርኤል ሆይ የትሕትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊው ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳን። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩ አሳስባለሁና። ሰላም አልቦ እምሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዝ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔንና እዚህ የተሰበሰብነውን አውቄና አውቀን አንተን አምነን ይህን ያቀረብንልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማን። ቅዱስ ገብርኤል የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ መስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን።
ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ሥጋዋን አነጻ፣ የልዑል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያና የእሳቱ ነበልባል እንደ ውርጭ ያቀሰቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠናለህና በማለት እየተቀኘሁና እየተቃኘን ንጹሕ ዝማሬን እየዘመርኩና እየዘመርን ሰላም እንልህ ዘንድ አቤቱ ተገለጽልን። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀዳጀህ ቅዱስ ገብርኤል ሆይ ሰላም እንልሃለን። የአሸናፊና የኃያል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። ቀሊለ ክንፍ ቅዱስ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እንድን ዘንድ በክንፍህ ጋርደን። ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ኃያል ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ወአመ አብሰራ ለቅድስት ድንግል ማርያም ከመ ይትደንግጽ እምቃሉ ማህያዊ ከመሃ አድህነነ እምድንጋጼ መዓልት ወለሊተ ሊተ ለማህበረ የቅዱሳን ዝክር። ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንስ ቃል አለባዊ ሰላም ለከ ኦፈ ነድ እሳት አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወለሊተ እቀበነ አንተ ኦ አምላከ ቅዱስ ገብርኤል እቀበነ ዋድህነነ እመከራ ሥጋ ወነፍስ ሊተ ለማህበረነ ማህበረ ሥላሴ ለማህበረነ የቅዱሳን ዝክር ተራዳነ ይቅርበለን። አብሳሬ ትስብእት ቅዱስ ገብርኤል መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራችን አብስረን። ቅዱስ ገብርኤል ሆይ እራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰባችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን
ከመልካም ሥራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ሥራዬን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድሌን ባርክልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍህ ከልለኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክቡር በዚህ ዓለም የተሰጠን ኑሮ ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ ቃል ኪዳንህን አይለየን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሉን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ሞልቶ ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼርና ላይክ በማድረግ አገልግሎቱን እንድታፋጥኑልን በቅዱስ ገብርኤል ስም ይዣችኋለሁ። ሊቀ መላእክቱ የቅዱስ ገብርኤል ወዳጅ የሆነና እንዲያው ቅዱስ ገብርኤል በቤት ይግባል የምትሉ እስቲ ሼር አድርጉት። የለም ግደላችሁም ለሁለት ለሶስት ሰው ሼር አድርጋችሁ ሼር አድርገና ተብሉ። ይሄን የእግዚአብሔርን ቃል ማበደር ነው። በኋላ ተርቤ አብልታችሁኛል ከሚባለው ቃል አንዱ ይሄ ነው። መራብ በስጋ ብቻ አይደለም። ነፍስ ለተራበችው ሁሉ ያላደረሰ ሁሉ ዋጋ እናገኝበታለን። ያላደረገ ደግሞ ያስከፍለናል ማለት ነው። እንግዲህ ይህን በማድረግ እንድትሳተፉ ሁላችሁንም በትህትና ጠይቃችኋለሁ። እግዚአብሔር ቢወድ የዕለቱን ድርሳነ ገብርኤል ዘሚያዝያን አነባለሁ። የቅዱሳን ዝክር ቤተሰብ ተከታታይ የሆናችሁ በኃያሉ በገናናው በቅዱስ ገብርኤል ስም እጠይቃችኋለሁ። ላይክ እያደረጋችሁ ዩቲዩብ ሼር እንዲያደርገው እናንተም ሼር እያደረጋችሁ ብዙ የታመሙ ህሙማን ብዙ የተጨነቀች ነፍስ በለችበት ሁሉ እንዲደርሳቸው የበኩላችሁን እያደረጋችሁ የምትበሉት ምግብ እንደ ነፍሳችሁ ተጠምታ የምትጠጧትን በመጠጥ የሆነውን የእግዚአብሔርን ቃል እንድታስተላልፉ በወላዲተ አምላክ ስም ጠይቃችኋለሁ። እንደዚሁም ይህንን ድርሳን ስትሰሙ አንድ ብርጭቆ ውሃ በማዘጋጀት ወይም ደግሞ አንድ ሃይላንድ አስቀምጣችሁ ገድሉን ሰምታችሁ ከጨረሳችሁ በኋላ በተጠጡት ፈውስ ድነት ታገኛላችሁ። ቤታችሁን ብትረጩ እንደዚህ ሰውነታችሁን የታመማችሁበትም ቦታ ሁሉ ብትዳብሱ በእምነት ትድናላችሁና ይሄን እንድታደርጉ በክርስቶስ ፍቅር አሳስባለሁ። ከዚህ በመቀጠል ደግሞ በሚያዝያ 19 ቀን የሚነበበውን ድርሳነ ገብርኤልን እግዚአብሔር ለኔ ስልጣኑን ኃይሉን ሰጥቶኝ እንዳነብ ለናንተም ሰምታችሁ የምታስተውሉበትን ጥበብ ይሰጣችሁ ዘንድ የአምላክ በጎ ፈቃድ ይሁንልን። አብ ቢወልድ ቢያሰርጽ እንጂ የማይወለድ የማይሰርጽ መሆኑን አውቀን ወልድም ቢወልድ እንጂ የማይወለድ ቢያሰርጽ መሆኑን ተረድተን መንፈስ ቅዱስም ቢሰርጽ እንጂ የማይወለድ የማይወልዱት የማይሰርጽ መሆኑን ተገንዝበን የጌቶች ጌታ የነገስታት ንጉስ መላእክት የሚያመሰግኑት ስልጣናት ሁሉ የሚገዙለት የቅዱሳንን አማላጅነት ተቀብሎ የልመናቸውን ዋጋ የሚሰጥ አንድ አምላክ በሆነ በአብ
በወልድ በመንፈስ ቅዱስ ስም በማመን በሚያዝያ 19 ቀን የሚጸለይ የሚነበብ በእግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳን ይህ ነው። የረድኤቱ ኃይል ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና ስለ ወገኖቼ ኃጢአት ጀርባዬን ለግርፋት ፊቴን ለጽፋት ሰጠሁ ተብሎ በነቢዩ ኢሳይያስ እንደተነገረ ጌታችን ኢየሱስ ክርስቶስ እኛን ስለማዳን እንደ ሌባ ተይዞ እጁን የኋሊት ወይም የፍጥኝ ታስሮ በተቋጠረ ገመድ ጀርባውን ተገርፎ ፊቱን ተጸፍቶ የመስቀሉን መከራ ከተቀበለ በኋላ ዳግመኛም የእስራኤል መሪ ሙሴ ሕይወታችሁን በእንጨት ላይ ተሰቅላ ታዩታላችሁ ብሎ ደግሞ ለእስራኤል እንደተናገራቸው የእሾክ አክሊል ተቀዳጅቶ በበትረ ራሱን ተቀጥቅጦ እንዲሁም ነቢዩ ዳዊት እጅና እግሬን ተቸነከሩኝ፣ በምግቤ ላይ ደግሞ ሐሞትን ቀላቀሉበት፣ ለጥሜም ደግሞ መራራን አጠጡኝ አቀረቡልኝ ብሎ እንደተናገረ እጅ እግሩን ተቸንክሮ ሐሞቱን ጠጥቶ ጸዋተው መከራ ሁሉ ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ። ጫፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስዕለ አራዊትን ስሎ ህርድ ወብዕላ ወይም እርድና ብላ ተብሎ የተፈቀደለት ሐዋርያ በሥጋ ሞት በመለኮት ግን ሕያው ነው ብሎ የተነገረለት በመለኮቱ ሞት የሌለበት ኃጢአትን በሞቱ ያጠፋት ዘንድ በሥጋ ሞተ። ዳግመኛም የአሕዛብ ብርሃን የሆነ እስራኤላዊው ሐዋርያ እሱ የሁሉ ጌታ ሲሆን ልዑል ባሕርዬን ዝቅ አድርጎ እስከ ሞት ድረስ ብሎ ተናገረ። ወደ ቀደመ ነገራችን እንመለስና ጌታችን በምስጢር ወይም በልቦናው ተስፋ የሚያደርግ የአርማትያሱ ዮሴፍ የሚባል ሰው ወደ ጲላጦስ በድፍረት ገብቶ የኢየሱስን ሥጋ ላውርድና ልቅበረው ሲል ጥያቄ አቀረበ። እንዲሁም ደግሞ ቀድሞ ሌሊት ወደ ኢየሱስ እየሄደ ትምህርት የሚቀስም ኒቆዲሞስ የሚባል የአይሁዶች አለቃ መጥቶ ከተቸነከሩ እጆችና እግሮቹ ትኩስ ደም እየተንጠባጠበ ሁለቱ በመተባበር ከመስቀል ላይ አውርደው በንጹሕ በፍታ ገንዘው በአዲስ መቃብር ቀበሩት። በዚያም 3 ዓመት 3 ሌሊት ቆየ። ከዚህ በኋላ ይህን ቤተ መቅደስ አፍርሱትና በ3 ቀን አድሰዋለሁ እሰራዋለሁ ሲል ለአይሁድ እንደነገራቸው በመለኮቱ ኃይል በ3ኛም ቀን ተነሳ። መቅደስ የተባለውም ሰውነቱ ነበረ። ከሳምንቱም በመጀመሪያይቱ ቀን እሁድ ማለዳ አምላክን የወለደች ንጽሕት እመቤታችን የመግደላይቱ ማርያምና ሌሎችም ሴቶች መቃብሩን ሊመለከቱ ሲጎበኙ ስጋውን ሽቱ ሊቀቡ መጡ። ያን ጊዜም ብርሃናዊ ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ላይ ተቀምጦ ታያቸው። እነሱም ባዩት ጊዜ እጅግ ፈሩ። የመቃብሩ ጠባቂዎች በወንጌል እንደተናገረው ከግርማው የተነሳ እንደ በድን ሆኑ። እነሆ በዚያን ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ያችን ድንጋይ ገለባብጦ በላዋ ላይ ተቀምጦ ነበርና ከባድ መናወጥ ሆነ። ሴቶቹን ግን እናንተስ አይዟችሁ፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና አላቸው። ቀጥሎም እሱ ከዚህ ዓለም ተነስቷል፣ መነሳቱንም ለደቀ መዝሙርቱ ሂዳችሁ ንገሩ ብሎ አዘዛቸው። ይህን ቃል በሰሙ ጊዜ ፈጽመው ደስታ በፍጥነት ሄደው ለደቀ መዝሙርቱ ነገሯቸው።
ዳግመኛም ጌታችን ከሙታን ተለይቶ ከተነሳ ከ40 ቀን በኋላ ወደ ሰማይ በሚያርግበት ጊዜ ቅዱስ ገብርኤል እናንተ መኳንንቶች በራፎቹን ክፈቱ፣ ልዩ ልዩ የሆኑ ደጃፎቹንም ሁሉ ይከፈቱና የክብር ባለቤት ይግባ በማለት በታላቅ ቃል አሰምቶ ተናገረ። እነሱም የክብር ንጉሥ ማን ነው ባሉት ጊዜ መልአከ ምስጢር ቅዱስ ገብርኤል የሰውን ሥጋ በመልበስ የሞትን ሥልጣን ሽሮ በሲኦል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ ኖሪያውም ወደ ሰማይ የወጣ ኃያል እግዚአብሔር የክብር ንጉሥ እርሱ ነው አላቸው። ይህንን በሰሙ ጊዜ ደስታቸውን በእልልታና በምስጋና ገለጡ። ነጋሪት እየጎሰሙ እምቢልታ እየነፉ ተቀበሉት። በባህሪ የማይታይ በስጋት የተገለጸ እሱን በግልጥ አይተው ከደም ግባቱ የተነሳም ደግሞ አደነቁ። የፊቱን ብርሃን ለማየት ሲመኙ የኖሩና በመለኮትነቱ እሳት እንዳይቃጠሉ በመብረቅ መጽሔት ፊታቸው ሲሸፍኑ የነበሩ መላእክት አይተው ጠገቡት። ከመንፈስ ቅዱስ አብራክ የተገኛችሁና ከቅድስት ዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት ያደጋችሁ እናንተ የሰማያዊ መንግሥት ልጆች ሆይ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማያልቅ የዘላለም መሥዋዕት ነው። ሊቀ ካህናት እንደመሆኑ ራሱ መሥዋዕት አቅራቢ ሲሆን ይህ ስለ ኃጢአት ቤዛ የተሰዋ ንጹሕ በግ በመለኮቱ ከአባቱና ከመንፈስ ቅዱስ ጋር መሥዋዕት ተቀባይ ነው። የሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር እጅግ ድንቅ ነው። የጌታን ወደ ምድር መምጣት ዜና በምድር ለሚኖሩ ሰዎች አስቀድሞ የምስራች እንደነገራቸውና በኋላም የአምላክን ወደ ሰማይ የማረጉን ዜና በሰማይ ለሚኖሩ መላእክት የምስራች የነገራቸው እሱ ነውና፣ ስለሆነም በእሱ ስም ለችግረኞች ወንድሞቻችን በመራራት ምጽዋትን እያደረግን በፍጹም ልቦናችን እንውደደው እናክብረው። ድሃውን ጦማዳሪውን የሚጎበኝ የተመሰገነ ነው፣ እግዚአብሔር ከክፉ ቀን ያድነዋል ሲል ዳዊት እንደተናገረ ባለጸጋም ቢሆን ደሃም ቢሆን ሁሉም በችሎታው መጠን ባደረገው በጎ ሥራ በመጨረሻው የፍርድ ቀን ምሕረት ትጠብቀዋለችና። ጌታችንም በወንጌል የሚሰጡ የሚራሩ የተመሰገኑ ናቸው ለነሱም ይራሩላቸዋልና ሲል ተናግሯል። በግብረ ሐዋርያትም ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ ተጽፏልና። የሚስጥረ ሥጋዊው መልእክተኛ ይሆን ዘንድ እግዚአብሔር የወደደውን የመረጠውን በዚህ በመላእክት አለቃ በቅዱስ ገብርኤል ልመናና እነዚህ ከላይ የጠቀስኩትን የምስጋና በረከት ለማግኘት ያብቃን። በጸሎቱ በረከት በወዳጁ ላይ በእኔ በእናንተ በሁላችን ላይ አድሮ ለዘላለሙ ይኑር አሜን። ያለ ሐሰት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፈ የቀደሙ የመላእክት የአርባብ ወይም አለቃ የሆነ የቅዱስ ሚካኤልን ድርሳን ይህ ነው። የምስራች መልእክቱን ለማድረስ በገሊላ አውራጃ እርግብ የተላከ የማይጠልቅ የማያልፍ የአርያ ፀሐይ መንገድ ጠራጊ የብርሃን ኮከብ የሆነ የዚህን የመልአክ የታምራቱን ብዛት እናገር ዘንድ በመጠበብና በመራራት በመመራመር ለመጻፍ ለማንበብ እንጀምራለን። በአንደበቴ እናገራለሁ፣ በህሊናዬ እመረምራለሁ። በእኔ በዚህ ምህዋር ወይም ቤተ መቅደስ ላይ በሚሰሙትም ሕዝብ ሁሉ ላይ የታምራቱ ኃይል ይንጸባረቃል።
የቸርነቱ ብዛት በወዳጁ በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ እጥፍ ድርብ ሆኖ ይደር ለዘላለሙ አሜን። ከዕለታት በአንድ ቀን አብራሲትና ልጁ በጎዳና ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ተገልጾ በፍዩም ትኖሩ ዘንድ ከዚህ ተነስታችሁ ወደ ምድረ ግብፅ ሂዱ ብሎ ነገራቸው። እነሱም ፈጥነው ተነስተው ሊቀ መላእክት ቅዱስ ገብርኤል ፍዩም እስኪደርሱ ድረስ መንገዱን እየመራቸው ምግባቸውን እየመገባቸው አደረሳቸውና በዚያ የሚኖሩበትን ቦታ እስራኤል ከተባለ ከያዕቆብ አውራጃ አሳያቸው። በዚያም የሚኖሩበትን ቤት ሰርተው ተቀምጠው ሳለ ለማንኛውም ሕመም መድኃኒት የሚሆን ጥበብ ያውቁ ነበርና ከሀገሩ ሰዎች ብዙዎች ወደ እነሱ ዘንድ መሰብሰብ ጀመሩ። የመድኃኒት አዋቂነታቸው ዝና በገጠርም በከተማም ተሰምቶ ነበርና ወደ እነሱ ለሚመጡትም ሰዎች ሁሉ ከወዴት መጥታችኋል እያሉ በሚጠይቋቸው ጊዜ እኛስ የቆሪር ልጆች ነን እያሉ ይመልሱላቸው ነበረ። በዚያ ጊዜ በዚያው ሀገር ደብረ ኔቅሎን በተባለው ቦታ 1 ዓመት ከ5 ወር ከተቀመጡ በኋላ በዚያውም ወራት ባለመድኃኒቱ አባታቸው አብራሲት ሞተ። ባለመድኃኒቱ አብራሲት ግን ከዚህ ዓለም በሞት ከመለየቱ በፊት 3 ልጆቹን ጠርቶ ይህን ሕፃን ልጅ ጠብቁት አደራ፣ ስለሱ ብዙ ክብር ይሰጣችኋልና ብሎ የኑዛዜ ቃሉን ከሰጠ በኋላ ሕይወቱ አለፈች። ልጆቹም በሚገባ ገንዘብ ከአባታቸው ወዳጆች ጋር አልቅሰው የቀበሩን ሥርዓት አስፈጸሙለት። ብዙውን ጊዜ መላእክትን በየስማቸው እየጠሩ ቃል ኪዳን ያስገቧቸው ስለነበረ እነሱም ወደ እነሱ እየመጡ ፍላጎታቸውን የሚያሟሉላቸው ነበረ። ከዕለታት በአንደኛው ቀን እንደተለመደው በአዳራሹ በስተምዕራብ በኩል በመድኃኒት ቅመማ ላይ ሳሉ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል የተመረጠች ቅድስት ከሆነች አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ጋር ድንገት ደርሰው ከዚህ ምን እየሰራችሁ ትኖራላችሁ አላቻቸው። እነሱም በልዩ አስተሳሰብ አምላክን የወለድሽ እመቤታችን ሆይ ብዙ ሀብት ወርቅም ብርም የከበረ ዕንቁንም አለን፣ ነገር ግን ወራሽ ስለሌለን ጥቂት ወተት ሰጠተሽን ብንጠጣ ከዘላለም ሞት እንደምንድን ተስፋ እናደርጋለን ሲሉ መለሱላት። ድንግልም ይህንን በሰማች ጊዜ የመላእክት አለቃ ቅዱስ ገብርኤልን ጠቀሰችውና ይህን የተንኮልና የክፋት እንዲሁም የመሰረይነት ስራቸውን እንዲተው ይገስጻቸው ዘንድ አዘዘቻቸው። ጎልማሳው አወርም ይህንን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለከተ ጊዜ ስህተቱንና ጥፋቱን አውቆ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሮአችን ጉድለት ስለ በደላችን ብዛት እንዳይፈረድብን እንለምንሃለን በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛ የመላእክት አለቃ ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና ይቅር በለን እያለ ደግሞ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው እግዚአብሔር ልጅ እንደሆነ ዛሬ እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ዛሬ ከኃጢአታችን ታድነን ዘንድ እንለምንሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን ከዲያብሎስ አገዛዝ ዛሬ ነፃ አውጣን፣ አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላታችን ከሰይጣን አገልጋይነት ዛሬ ታላቅ ቀን ዘንድ ለምንሃለን፣ አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞት ኃጢአት ዛሬ አድነን፣ አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ ከዚህ ዓለም ነውር ኃጢአት እና ርኩሰት ነፃ አድርገን፣ አሜን።
የመላእክት አለቃ ቅዱስ ገብርኤል ሆይ አምንብሃለሁ። ስለሆነም እነሆ የጌታዬ ታማኝ ባሪያዬ እሆንሃለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ኖረሃልና በዚች ዕለት እንዳትቀስፈኝ እማለድሃለሁ። አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታው ፊት የውሻ ግድያ ይጥል ዘንድ አይገባውም። አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ፣ እነሆ እኛ ከአራዊትና ከእንስሳ ከሰውም ፍጥረት ሁሉ የረከስን እነሱ የፈጠራቸውን ጌታ ያውቃሉና፣ እኔና ወንድሞቼ ግን ዓለምን ሁሉ የፈጠረውን አምላክ ትተን አማልክትን ሌላቸውን ርኩሳን አማልክት ተገዛን፣ ፍቃዳቸውንም ፈጸምን። የመላእክት አለቃ ቅዱስ ገብርኤል ሆይ እንዲህ አይደለም አይሁን። ስለ ኃጢአታችንና ስለ አእምሮአችን ጉድለት ለፈጣሪያችን ሰውነታችንንም ባላስገዛን በፍጹም በድን በሆነ በረከሰና በከረፋ ስጋችን ላይ ንጹሕ ጦር በእኛ ላይ ደግሞ አታነጣጠር። እኛን ለተሸከመች ማኅፀን ወዮላት፣ እንደ መቃብር በደፈነችን በተሻለን ነበረ። ተወልጄ የዚህን ዓለም የፀሐይን ብርሃን ላየሁ ለእኔ ወዮልኝ እንጃ። ይህ ታላቅ ኃጢአት ከሥጋዬ ጋር ተጣብቆ እንዳይኖር እሰጋለሁና አቤቱ ከኔና ከወንድሞቼ ላይ ይህ የጥፋት መቅሰፍት ይወገድልን። ጎልማሳው አወርም እኛ ሟቾች ነን፣ ነገር ግን አንዳች ስንኳ በጎ ሥራ የለንም እያለ ይህን የመሰለ ሁሉ በመናገር ከሊቀ መላእክት አንዱ ከሆነው ከቅዱስ ገብርኤል ፊት ሰገደ። ከዚህም በኋላ ቅድስትና ድንግል የሆነች በሁላችን እመቤት የአምላክ እናት ድንግል ማርያም በመራራት ፍጹም ይቅርታን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤልን አዘዘችው። ከዚህ በኋላ አስነሳችውና ፍርሃትንና ጭንቅን ደሞ አስወገደላቸው። በዚያን ጊዜ አወርና ወንድሞቹ የመላእክት አለቃ ቅዱስ ገብርኤል ሆይ በአምላካችን በእግዚአብሔር ዘንድ ምሕረትን ካገኘንስ እስከ ዕለተ ሞታችን ድረስ አገልጋይ ለመሆን ዝግጁ ነን አሉ። ቀድሞ ርኩሳነ አማልክት በመገዛታችን ድንጋጼ አድሮብን ነበር። ዛሬ ግን ነፃ ወጣን። እነሆ ዛሬ ከሚያመሰግኑ መዘምራን ማኅበርና የታመኑ ከሆኑ ከጌታችን ከክርስቶስ ወገኖችም ጋር አንድ ሆንን። እነሆ ዛሬ ከኀጢአት ሞት አምልጠን ነፃነትን አገኘን። የምሕረት አምላክ በሆነ በጌታችን በኢየሱስ ክርስቶስም በማመናችን ቤተሰብ ሆንን። ዳግመኛም ከአስማተኝነትና ከሌላ ሁሉ ተላቀን በዚህ እንገናኛለን። በሞት ኀጢአት ታድነን ዘንድ ለአማላጅነት ለይቅርታ ባይነት ለፍጹም ገናንነት ክብር ያለኝን ሁሉ ለአንተ ሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤል እንዲህ ሲል መለሰ። በውኑ እኔ እንደ ምድራዊ ንጉሥ ጭፍረኝና ወይም ደግሞ እንደዚህ ዓለም ሰው የዚህን ዓለም ገንዘብና ሀብት የምፈልግ ነኝን? ዳሩ ግን የኔ ፈቃድ ሁል ጊዜ መታሰቢያን የሚያደርግባት ስሜ የሚጠራባት ቤተ ክርስቲያን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ ሰጣችኋለሁ። ጌታዬና ንጉሴ ኢየሱስ ክርስቶስም ኃጢአታችሁን ይቅር ይላችሁ ዘንድ እማልደዋለሁ አላቸው። እነሱም ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህ በኋላ ከነሱ ተሰውሮ ወደ ሰማይ ወጣ። ጸሎትና በረከቱ በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ልመናው አማላጅነቱ ከኔ ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ይደርና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው።
በአንድ ኔቅሎን በሚባል አገር የሚኖር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተክርስቲያን ለመስራት በተነሱ ጊዜ ቅዱስ ገብርኤል በፊታቸው እየተመላለሰ ቤተክርስቲያኑን የሚሰራበትን ቦታ ቀየሰላቸው። እመቤታችን ድንግል ማርያም መካነ መሰዋዕኑንና የታቦቱን መቋም መንበር ደግሞ አመለከተቻቸው። ቀጥሎም ለጣራና ለግድግዳው እንዲሁም ለመዝጊያና ለአምዱ መቆሚያ የሚሆኑትን ቦታዎች ሁሉ ካዘጋጀችላቸው በኋላ በቤተ ክርስቲያን ሕንፃ ከተረፈውን ቦታ ማለት በረንዳውን ደግሞ ለሕዝብ መጠለያ ይሆን ዘንድ በዚያው በትረ ወርቅ ለክቶና ደግሞ መጥኖ ሰጣቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ባርኳቸውና የሚያበረታታቸው ቃል ሰምቷቸው በታላቅ ክብር ወደ ሰማይ አረገ። ነውር ግን በዚህ ዕለት የተደረገውን ተአምራት ሁሉ ይመለከት ነበር። እነሱም ቅዱስ ገብርኤል ተገልጾ ይህን መማሪያ ከሰጣቸው ከ8 ቀን በኋላ ለቤተ ክርስቲያኑ ሥራ መሠረት ደግሞ ጣሉ። አናጺዎችን የቀን ሠራተኞቹንም ሁሉም በየሙያቸው ተሰብስበው በታላቅ ደስታ ለቤተ ክርስቲያኑ የሚያስፈልገውን ጥሪ ዕቃ ማቅረብ ጀመሩ። በፍዩም ሀገር የሚኖሩ ታላላቅ ሰዎች የሊቀ መላእክት የቅዱስ ገብርኤልን ቤተ ክርስቲያን ሥራ መጀመሩን በሰሙ ጊዜ እንደ ችሎታቸው መጠን እርዳታ አደረጉ። ብጽዕት ነበረባቸውና ለዚህ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ሥራ ሰዎቹ በበጎ ፈቃድ እንደሚታዘዙ ሁሉ የዚያ የመሰሪ አብራሲት ልጅ አወርም በሥራቸው ሁሉ ተባባሪዎች ሆነ። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ጸሎትና በረከቱ አሁንም በድጋሜ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ይኑርና ብሶይናን ወንድሙ ጴጥሮስ እንደረዳቸው የሚናገር የቅዱስ ገብርኤል ተአምር ነው። ሰማዕት ብሶይና ወንድሙ ጴጥሮስ ምስጋና ገንዘቡ በሆነ ስለ ጌታችን ኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳለ እግዚአብሔር መልአክ ተገልጦላቸው መታሰቢያችሁ እስከ ዘላለሙ ሲነገር ወይም ሲደረግ የሚኖር መሆኑን እነግራችሁ ዘንድ ከእግዚአብሔር የተላኩ እኔ መልአክ ብስራት ገብርኤል ነኝ አላቸው። ቀጥሎም ወዳጅ ብሶይ አንተን ጽኑ ተጋድሎ ይጠብቅሃል ብሎ ነግሮት ከሱ ተሰወረ። ከዚህ በኋላ በእንጨት ላይ እንዲሰቅሉትና መከራ እንዲያጸኑበት አገረገዡ ጭፍሮቹን ባዘዘ ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕቱ የተሰቀለበትን ምሰሶ ሰባበረው። ዳግመኛም በግንድ ምሰሶ ላይ እንዲሰቅሉትና እንዲያስቃዩት መኮንን አዞ በስቃይ ላይ ሳለ ለሁለተኛ ጊዜ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ ብሶይ ሆይ ሩጫን እስክትጨርስ ከአንተ ጋር ነኝና አትፍራ በማለት ማጽናናው። ይህ ሰማዕት በመንግሥተ ሰማያት የሰማዕትነትን አክሊል እስኪቀዳጅ ድረስ 7 ጊዜ በመገለጽ እያጽናናውና እያበረታታቸው ቆየ። አማላጅነቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ይኑር አሜን። ያለ ሐሰት አላዊ መኮንን ባዘዘ ጊዜ እንዲሰቀል ሰማዕት ብሶይን የሰማዕትነትን አክሊል እስኪቀበል ገብርኤል ሆይ ተገልጠህ በመታየት በገቢረ ተአምረ እንዳደረክለት እንዳጽናናኸው እንዳረጋጋኸው ምንም ሳታጓድል እኔንና እኛም ይህንን ቃል የምንሰማውን አጽናን። ርስት መቃብራችን ከማሰብ እንዳናወላውልም ጠብቀን። ኃያሉ መልአክ በክፋት ከተነሱብን ሁሉ ጠብቀን አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን ዘንድ የአምላክ በጎ ፍቃድ ይሆን ዘንድ
ለታመሙትም ፈውስ፣ ለታሰሩት መፈታትን ይልክልን ዘንድ ከቅዱሳኑ በረከቱ ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ወርሃ ሚያዝያ 19 ቀን የሚነበበውን አነባለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሳትሰለቹ ሳትደክሙ ይህንን ድምፅ ለዓለም ሁሉ ሼር ታደርጉ ዘንድ በክርስቶስ ፍቅር በእነዚህ ሰማዕታት ደናግል መነኮሳያን ስም እጠይቃችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚህ ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታትን ይህም ቅዱስ ትክሻ ነቃይ የተባለ የሃርመዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዘምዘዋልና ትከሻ ነቃይ ይባላል። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምእመናንን በጽኑ ስቃይ አሰቃያቸው። ይህን የከበረ አባ ስምዖን ለንጉሥ ሳቦር መልእክት ጽፎ ላከለት። እንዲህ የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዥ ናቸው። ስለዚህ ተገዥ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔር ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን በአፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሥ ሳቦርም ይህንን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያ ሃይማኖታቸው ክደው ሰማይን ያመልኩ እነርሱም በሌላ የታሰሩ ብዙ እስረኞችን አገኘ። ይህ ቅዱስ ገሰጻቸው፣ አስተማራቸው። እነሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውም ቆረጧቸውና የሕይወትን አክሊል ተቀበሉ። ከዚህ በኋላ ይህ አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር 150 ሰዎች አሉ። እነሱም አንገታቸውን እስከ ቆረጧቸውና አክሊል እስከ ተቀበሉ ድረስ ያጽናናቸው ነበረ። ከእነርሳቸውም አንዱ ሰይፉን ከመፍራት የተነሳ ደንግጦ ሃይማኖትን ሊክድ ወደደ። በዚያ የቆሙት አንዱ አትደንግጥ፣ የሰይፍ በትር ዓይንህን ከሸፈንክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረህ ከክብር ባለቤት ክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲሁም አደረገ። የሕይወትን አክሊልን ተቀበለ። ስሙ ባሴቅ የተባለ ያን ያጽናናው ሰው ከሰሱት። ንጉሡም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱንም አሳለፈ። የድል አክሊልንም ተቀበለ። ከዚህ በኋላ የከበረ ስምዖንን ወደ እርሱ አቅርቦ ለአማልክት ሰገደ። ያሌዚያ በጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም ትእዛዙን አልሰማም፣ ስቃዩንም አልፈራም። ያን ጊዜ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። በረከቱ ከኔና ከናንተ ሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በእውነት የቅዱሳኑ በረከት በእኔና በእናንተ ላይ አድሮ
ያጸናን ዘንድ ከታመምንበት በሽታ ይፈውሰን ዘንድ ከጭንቀታችንም በእነሱ ላይ አድሮ ያረጋጋን ዘንድ የአምላክ በጎ ፍቃድ ይሁን። ማህበራችንን ያጽናልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን በለን፣ እኛን በደለን አቤቱ ሳናውቅ ክፉ እንጂ እንድንሳሳትና ኃጢአትን ዘማሚን እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ሰላምታ ሰላም ሰለን በሰብሽን እንዳሸናፊናቶ ሰምታል በሻቱ ስቶተ ሻልቺና መጥነኖ ጸዳኖ ደስ ዳዊት ነውና ትእዛዞች ትዴታችን ተዳታችን ኢየሱስ ክርስቶስን ከተናሚን ነጣታችን ዘማሚን ልጆችዬ ሼር ላይክ ኮፒንግ ሰብስክራይብ አድርጉት። ጽዮን